ሰላም ሰላም የሙከራ ስርጭት አቤት እስማ አሙሉ ተስከኝ ነይቆጭ አያቴን ብትሆን እንዲህ ነው የምትያት እናንተ አይከበሩም እንዴ አያቴ ናቸው ጠንቋይ ናቸው አያቴ ጠንቋይ ግን አንተ የተረገምክ ተንከሲስ ቤተሰብ ፈቃዳችሁ ተሳረጋለሁ ይሄንን እሷ ተልበሰው ወይኔ ብሩኬ ዛሬ በጣም ነው ያሳቀኝ እውነት ለመናገር ማለት ነው። ደግሞ ሽፎን እንዴት እንደሚያምርበት ጉድ እኮ ነው። የእናቱን ሽፎን ለብሶ መጥቶ እንግዲህ ሀይሚን ከባድ ፕራንክ ነው ያደረጋት ማለት ነው። ግን አላቅ ብላ ነው በነገራችን ላይ ሀይሚ ግን ማለት ነው የውሸቷን ካልሆነ በስተቀር ትንሽ ድምፁ አላያችሁትም ቤተሰብ እናንተ ማለት ነው። ትንሽ ይታያል። እንደገና ደግሞ ፊቱንም ሁሉንም እንትን አላለውም። ስለዚህ ብሩክ አለመሆኑን እንዴት አልጠረጠራችም ማለት ነው። እና ደስ ይላሉ ምርጦች ሁለት ምርጦች በነገራችን ላይ በራሳቸው እንደዚህ አይነት ነገር ሲመጡ ደስ ይላሉ። ልክ እንደና አብርሽ እንደዚህ ሆንኩ እንደዚህ በቃ እና አብርሽ የሚሰሩት በቅርብ ድራማ ከጽጌ ጋር ከዳኒ ምንም አይጣፍጡኝም። ይቅርታ አድርጉልኝና ከሊና ፈቀርኳት ምናምን ሩታ የወንድ ጋጋታ እያመጣች ታስጠላና ምን ልላችሁ ፈልጌ ነው ሀይሚና ብሩክ የኔ ምርጦች ምርጦች ማለት ዛሬ በጣም ነው ያሳቁኝ ማለት ነው። ደስ የሚል ፕራንክ ነው የሰራት ማለት ነው። ሀይሚን አያታቸውን ከብሩክ ጋር እንዳደርሽ ምናምን እንግዲህ ቁንጥጥ አድርጎ ማለት ነው ሀይሚን ማለት ነው ግርፍ አድርጓታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን። እንዲሁም ነባር ቤተሰቦች ሼር ላይክ አድርጉ ማለት እናንተ ማለት ነው። ቆይ ለምንድነው ሼር ላይክ የማታደርጉ እናንተ ቅንቅናሞች ማለት ነው? ለሼር የኔ ቻናል እኮ ምንም ነገር አያደርጋችሁም። ይሄን ታውቃላችሁ አይደለ? ከምንም ነፃ የሆነ ቻናል ስለሆነ ግን ሼር ለማድረግ የምትስገበገቡ ሰዎች እኔ ግርም ይለኛል። ኮሜንት ላይክ አድርጉ ማለት ነው። በቀኛ እኔ መዳም ቅመሞችን የሚያበረታታ የለም አይደል? ፈጣሪ ወይ ትዕግስቱን ስጠኝ እና እንደዛ ነው እላችኋለሁ። በተረፈ ስራ እንዴት ነው? ስራ ያው ረመዳን እንግዲህ እግዚአብሔር ይመስገን በቸርነቱ እየተገባደድን ነው ማለት ነው። እና ዛሬ እንግዲህ በሁለት ምርጦች ጥንዶች መጥቼላችኋለሁ ማለት ነው። እንግዲህ እንደምትወዷቸው ተስፋ አድርጋለሁ። የብሩኬና የሀይሚ አፍቃሪዎች ሰብስክራይብ አድርጉኝ ማለት ነው። እና ሀይሚ ከባድ የሆነ ፕራንክ ተሰርታለች ብሩኬ ሹፎን በጣም ያምርበታል። እንግዲህ የእናቱን ሹፎን ለብሶ ፏ ብትን ብሎ መጥቷል ማለት ነው በሹፎን። ስለዚህ የብሩክ እህት ናቸው ተብሎ እንግዲህ ሀይሚን በዛውን ልምዝግ ያደረጋት ማለት ነው። እና ከብሩኬ ጋር እንዳደርሽ ተብለሻል እያለ ማለት ነው። ከጓደኛው ከዚህ ማን ነበረ የብሩኬ ጓደኛ ብዙም ስሙ አይያዝልኝም። ከሱ ጋር ሆነው እንግዲህ በጣም ከባድ ፕራንክ ሰርተዋታል ሀይሚን። እንግዲህ የብሩክ በነገራችን ላይ በጣም ቀላል ነው። እንግዲህ ሀይሚ ታውቃለህ ሀይሚ ምን አይነት ፕራንክ እንደምትሰራ እንጠብቃለን በጉጉት ማለት ነው። ብድሬን እመልሳለሁ ነው የምትለው አሁን አጅሬዋ ማለት ነው። ስለዚህ ከባድ ፕራንክ ነው የምትሰራው እንግዲህ ብሩክን ለዛ ፕራንክ ምንም ይሁን እንግዲህ አንተ መቻል አለብህ ማለት ነው። ግን ይሄ ብዙም አያስቀይምም አያስከፋም ደስ የሚል ፕራንክ ኖርማል የሆነ ፕራንክ ነው ማለት ነው። እና በእንደዚህ አይነት ሁል ጊዜ ብትመጡልኝ እኛ በጣም ደስ ይለናል ማለት ነው። ግን ደግሞ ተመልካች አሽቃባጭ ነው። ለምን እንደሆነ ታውቃላችሁ? እኔ በጣም ግርም የሚለኝ የሆነ የለቅሶ ምናምን ሲሆን ማለት ነው በጣም ነው የሚታየው። ለምንድነው እንደዚህ ፕራንክ ሰዎችን አስተማሪ ቁም ነገር አዘል ከሆነ ደግሞ አይታይም ግርም ይለኛል። እና እኔ ለዛ ስለሆነ ነው ዩቲዩበሮች እየወረዱ እየሰሩ ያሉት ማለት ነው። አንዳንዴ በጣም ይገርመኛል ማለት ነው። እውነት ለመናገር እና እንግዲህ ያለው ነገር ይሄ ነው። ለማንኛውም ምርጦች ይመቻችሁ በጣም ደስ ትላላችሁ ማለት ነው። ይሄ ነው ያለው ነገር። ቤተሰቦችስ በነገራችን ላይ ይጫጫታል ለማለት ነው ቤታችን። ኤኒዌይስ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ አማሮች ፍቅሮች እና ሰብስክራይብ አድርጉኝ። እስኪ ሰብስክራይብ አድርጉኝ። ምን አስባችሁ ነው? ቆይ ኢትዮጵያ እስከምገባ 20 ሺህ ሰብስክራይብ አስገቡኝ። ይናፍቅሻል 20 ሺህ አትሉም እንዴ? ኧረ ችግር የለውም 20 ሺህ እግዚአብሔር እኮ ሲያነሳም ሲጥልም አንድ ቀን ነው ታውቃላችሁ አይደለ? አዎ ከአሁን በፊት እኮ በአንድ ቀን 1000 ሰብስክራይብ አድርጋችሁኛል አይደል? ሀረግ ነው ማን ድራማ። በነገራችን ላይ ድራማው በጣም ጥሩ ነው። ግን እኔ ያን ያህል ብዙን ጊዜ ከሰብስክራይብ ላይ አይደለሁኝም። እይታ እንዲኖረው ነው ቻናሌ ባናር ላይ እንዲወጣ የምፈልግ እንጂ ባዶ ሰብስክራይብ አይ ዶንት ኬር አባውት ይበቃኛል ማለት ነው። እና ደስ እንዳላችሁ
ግን ሼር አድርጉልኝ እና ሼር አድርጋችሁ መዳም ኩሽና አስወጡኝ። ምን አስባችሁ ነው? ተው ተው ተው። የመዳም ኩሽና ስልችት ብሎኛል። የመዳም ሳህን ማጠብ ስለሰለቸኝ፣ ስለዚህ ቶሎ ቶሎ ብላችሁ ከኩሽና አስወጡኝ ነው የምላችሁ። ምን ትላላችሁ ማሮች ፍቅሮች? አዎ አስወጡኝ። ምንድነው እስከመቼ ድረስ እኛ የሰው ኩሽና የሰው ሳህን አጣቢ? እኛም እንደ እህቶቻችን በሀገራችን ላይ እንኑር፣ ደስ የሚል ኑሮ እንኑር እና ያለው ነገር ይሄ ነው። ኢንዌይስ ሰላማችሁ ይብዛ ማለት ነው። ከተመቻችሁ ዲስላይክ አድርጉኝ፣ ካልተመቻችሁ ዲስላይክ ፋንታይ ጎንደር ብላችሁ ጽፋችሁ ሄዱ። ቤተሰቡንማ እየዘቀዘቃችሁ የሚኮን ዝቅዝቅ እያደረጋችሁ ወየው። በቀደም በፉፉ በለቀኩት ቪዲዮ በጣም ነው የዘቀዘቃችሁን፣ ግን ኖርማል ነው ችግር የለውም። በሉ ሰላማችሁ ይብዛ።